በመጽሐፍ ቅዱስ ውስጥ በጣም መሳጭና በዛው ልክ እጅግ አስጨናቂ ሆኖ ተስፋ የመቁረጥን ጥቅም ለብዙዎች ያሳየና ከምንም አይነት ነገር ውስጥ መውጣት እንደሚቻል ያሳየ መጽሐፍን እንመለከታለን። ይህ መጽሐፍ ከሌሎች የመጽሐፍ ቅዱስ ክፍሎች በተለየ ለአንዳንዶች ጥያቄን ያጭራል፣ መልሱንም እዛው ያስቀምጣል። ምክንያቱም እግዚአብሔር ቸር ከሆነ ንጹሃን ሰዎች ለምን ይሰቃያሉ የሚለውን ጥያቄ ይመልሳል። እግዚአብሔር የሕፃናት ካንሰርን፣ የጅምላ ረሃብን ወይም አሁን ዓለም እያጋጠማት ያለውን ልዩ ስቃይ እንዴት እንደሚጀምር ያጠይቃል። በመጽሐፉ መጨረሻ ላይ ግን እግዚአብሔር ለዚህ ጥያቄ መልስ ይሰጣል። መጽሐፉ በመጀመሪያ የሚያስተዋውቀን ሀብታም የነበረውን ኢዮብ የተባለን ጻድቅ ሰው ነው። ኢዮብ 500 ጥንድ በሬዎች፣ 7000 በጎች፣ 3000 ግመሎችና ትልቅ ደስተኛ ቤተሰብ ነበረው። ኢዮብ እንደ ንጉሥ ይኖር ነበር። በወቅቱ በምስራቅ አቅራቢያ ከነበሩት ሰዎች ሁሉ እጅግ ባለጸጋ ብቻ ሳይሆን ከሁሉ የበለጠ እግዚአብሔርን የሚያመልክም ነበር። በእርግጥም ኢዮብ እግዚአብሔርን እጅግ ከመፍራት የተነሳ ከልጆቹ አንዱ ስለ እግዚአብሔር መጥፎ ሐሳብ አስቦ ሊሆን ይችላል ብሎ በማሰብ ለ10 ልጆች ሁሉ መስዋዕት አቀረበ። ኢዮብ እግዚአብሔር ተግባራቶችን ብቻ ሳይሆን ልቡንም እንደሚያይ ያውቅ ነበር። ነገር ግን ኢዮብ ያልተገነዘበው ነገር ቢኖር በሰማይ ሌላ አካል እሱን እየተመለከተው እንደሆነ ነው። ከእግዚአብሔር ውጪ ያለ አንድ አካል። መጽሐፍ ቅዱስ የእግዚአብሔር ልጆች በእግዚአብሔር ፊት ሊቀርቡ መጡ ይለናል። እነዚህ የእግዚአብሔር ልጆች እኛ ቅዱሳን መላእክት የምንላቸው ናቸው። መጽሐፍ ቅዱስ እግዚአብሔር ዓለማትን ከመፍጠሩ በፊት እነዚህን መናፍስት ሰዎችን እንዲያግዙ ለመርዳት እንደፈጠራቸው ይናገራል። ነገር ግን ኢዮብን እየተመለከተ የነበረው መንፈስም ኢዮብን የሚከስበት በጣም አስደሳች ነገር አየ። መጽሐፉም ይህንን መንፈስ ሰይጣን ብሎ ይጠራዋል። እኛም ብዙን ጊዜ ከዲያብሎስ ጋር እናያይዘዋለን። ነገር ግን የመጀመሪያው ዕብራይስጥ ቋንቋ ሰይጣን የሚል ሲሆን ትርጉሙም ከሳሽ ማለት ነው። ይህ ቃል በብሉይ ኪዳን ውስጥ ብዙ ሰዎችንና መንፈሶችን የሚገልጽ ሲሆን አንድን ሰው ለሚያሳስቱና ለሚከሱ ሰዎችም እንደ መጠሪያ ያገለግላል። ይህ መንፈስ በእግዚአብሔር ፊት ቀርቦ ኢዮብ እግዚአብሔርን ስለባረከው ብቻ እግዚአብሔርን እንደሚያመልክ መክሰስ ጀመረ። ስለዚህም ሰይጣን እግዚአብሔርን እጅህን ዘርጋና ያለውን ሁሉ ሰድበት፣ ኢዮብም በፊትህ ይሰድብሃል አለው። እግዚአብሔርም በመስማማት ኢዮብን እንዲፈትነው ፈቀደለት። በደቂቃዎች ውስጥ የኢዮብ ሕይወት ተበታተነ። ጠላቶች የኢዮብን በሬዎችና ግመሎች ዘረፉ። የእግዚአብሔር እሳት በጎቹን አቃጠለ። ታላቅ ነፋስም የኢዮብን ልጆች ቤት አንኮታክቶ ወዲያውኑ ገደላቸው። ነገር ግን ኢዮብ በእግዚአብሔር ላይ እጁን ከመሰንዘር ይልቅ ተንበርክኮ አብዛኞቻችን ለመጸለይ እምነት የማይኖረንን ጸሎት ጸለየ። ራቁቴን ከእናቴ ማኅፀን ወጣሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ። የእግዚአብሔር ስም የተመሰገነ ይሁን አለ። እግዚአብሔር ኢዮብ ፈተናውን በማለፉ ቢኮራም ሰይጣን ግን አልተደነቀም። ጤናውን ስለጠበቅለት ነው በማለት ሌላ ክስ አቀረበ። ስለዚህም እግዚአብሔር ኢዮብን በሕመም የተሞሉ ቁስሎች ባሉበት አስቀያሚ የቆዳ በሽታ እንዲመታው ፈቀደለት። ኢዮብ የያዘውን ሁሉን ነገርና 10 ልጆቹን ብቻ ሳይሆን ጤንነቱን በፍጥነት ተነጠቀ። ስለዚህ መጽሐፍ ቅዱስ ኢዮብ የተሰበረ ማሰሮ ወስዶ አመድ ውስጥ ተቀምጦ ሰውነቱን እንደፋቀ ይናገራል። አብዛኞቹ ሰዎች ኢዮብ እዚህ ጋር ያደረገው ነገር በጣም አስደንጋጭ እንደነበር አይገነዘቡም። ኢዮብ የነበሩትን በሺዎች የሚቆጠሩ እንስሳት አስታውስ። እነዚህ ሁሉ እንስሳት በየቀኑ ራሳቸውን መጸዳዳት ነበረባቸው እና ይህን ሁሉ አዛባ ምን ያደርጉት ነበር ብሎ ያስባሉ? አንድ ክምር ላይ አድርጎ ያቃጥሉታል። ይህ በጥንቱ ዓለም የአመድ ክምር በመባል ይታወቅ ነበር። እናም እዚህ አስቀያሚ ቦታ ተቀምጦ ነው ኢዮብ ቁስሉን ያከከው። እጅግ ተስፋ ቢስም ሆኖ የከብቶቹ ኩበት አመድ ላይ ተኝቶ ራሱን በተሰበረ ማሰሮ መፋቅ መጨረሻው ሆነ። ሚስቱም ብዙ ማዝናኛ ነበረችም። በቀላሉ ባሏን እግዚአብሔርን ስደበውና ሙት አለችው። ነገር ግን ኢዮብን ለመምከር የሞከረችው ሚስቱ ብቻ አልነበረችም። ኢዮብ ከሩቅ የመጡ 3 የቅርብ ጓደኞች ነበሩት፣ ከሱ ጋር ለማዘንና አንዳንዱ ማጽናኛ ለመስጠት። ነገር ግን በትክክል የተናገሩት ነገር በጣም አስደንጋጭ ነው። የመጀመሪያዎቹን 7 ቀናት ኢዮብ እያዘነ በዝምታ ተቀመጠ። ከዚያም ኢዮብ መራገም ጀመረ። የተወለደበትን ቀን ረገመው። ነገር ግን እግዚአብሔርን አልረገመም። እናም ይህንን የገለጸበት መንገድ ትንሽ እንግዳ ነው። ሌዮታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። ሌዮታን። ያ ሌዮታን ማን ነው? ይህ ስም በጥንቱ ዓለም በሁሉም ሰዎች ላይ ፍርሃትን የሚፈጥር ስም ነበር። ይህ የባህር ጭራቅ የኢዮብን መጽሐፍ በሙሉ ለመረዳትና እግዚአብሔር ቸር ከሆነ ንጹሃን ሰዎች ለምን ይሰቃያሉ ለሚለው ጥያቄያችን መልስ ለመስጠት የሚያስችል ቁልፍ ሐረግ ነው። ለዚህም ነው እግዚአብሔር ራሱ በመጽሐፉ መጨረሻ ላይ ስለ ሌዮታን ብዙ ጊዜ የሚያወራው። የሚያስደንቀው ነገር አርኪኦሎጂስቶች
በኒፑር አካባቢ አንድ በጣም እንግዳ ነገር አግኝተዋል። እዚህ አካባቢ በባቢሎን ምርኮኞች የነበሩ እስራኤላውያን ያበጁት ጎድጓዳ የጥንቆላ ሳህን አግኝተዋል እና በዚህ አስፈሪ ጎድጓዳ ሳህን ላይ አስማዊ ድግምቶች ተጽፎ ነበር እና ከነዚህ ድግምቶች አንዱ ምን እንደሚል ሲታይ በባህር ድግምትና በሌዎታን በባህር ዘንዶ ድግምት እደግምብሃለሁ ይላል። ይህ የሚያስደንቅ ነገር ነው። ኢዮብ እዚህ ላይ የሚለው የሌዋታን ደጋሚዎች ገና ሲወለድ ይህንም አውሬ ልከው እንዲያጠፉት መመኘቱን ነው። ይህም አሁን የሚሰማውን ከፍተኛ ስቃይ እንዳይደርስበት ነበር። ነገር ግን ኢዮብ ስለ ልደቱ እነዚህን ሁሉ አስከፊ ነገሮች ከተናገረ በኋላ ወዲያውኑ ከሦስቱ ጓደኞቹ አንዱ ኤሊፋዝ ስለ አንበሶች ማውራት ጀመረ። ኃያል፣ ጨካኝ የአንበሶች ቤተሰብ መሪ ማንኛውንም ነገር ማሸነፍ የሚችል አንበሳ ጥርሶቹ እስኪሰበሩ ድረስ ይገልጻል። ኃያሉ አንበሳ የሚሞተው ምግብ ማግኘት ካልቻለ ብቻ ነው። እናም በዚህም ሁሉም ነገር የአንበሳ አገልግሎቹ ይበተናሉ። ይህንን ለመጀመሪያ ጊዜ የሚያነብ ለሚሰቅለይ ጓደኛ ይህንን መናገር እጅግ በጣም የማይረባ ነገር መስሎ ይታያል። ነገር ግን ኢዮብ ኤሊፋዝ ምን ለማለት እየሞከረ እንደሆነ በትክክል ያውቅ ነበር። ኃያል የአንበሶች መንጋጋን ከኃያል ግን ክፉ ቤተሰብ ከሆነው ከኢዮብ ቤተሰብ ጋር እያነጻጸረ ነበር የሚያወራው። ምንም ያህል ኃያል ክፉ ሰው ቢሆንም የእግዚአብሔርን ፍርድ ማምለጥ እንደማይችል ነበር እየተናገረው ያለው። ይህም በቁስል ላይ ጨው እንደመነስነስ ማለት ነው። ኢዮብ የሰማውን ማመን አልቻለም። እናም ጓደኞቹ ለኔ ደግነት ማሳየት ነበረባቸው ሲል አሰበ። ይልቁንስ ጓደኞቹ እንደ ጅረቶች ናቸው። በጸደይ ወቅት አየሩ ጥሩና ቀላል ሲሆን በውሃ የተሞሉ ናቸው። ነገር ግን በበጋ ወቅት ሞቃታማ ሲሆንና በጣም በሚያስፈልጉ ጊዜ ደርቀው ይገኛሉ። ይህ ሁኔታ ቀጣዮቹን ሁለት ጓደኞች የተሻሉ ነገሮችን እንዲናገሩ ያደርጋቸዋል ብለን እናስብ ይሆናል። ነገር ግን የተሳሳተ ምልከታ ነው። በእርግጥም ሶስተኛው ጓደኛው ሶፋር ከሌሎቹ ሁለቱ ጓደኞች ይልቅ ይበልጥ ጨካኝ ነበር። ነገር ግን ከመናገሩ በፊት የኢዮብ ጓደኛ በልዳድ ጥቂት ቃላቶች ነገረው። ዛሬ ግብጽ ውስጥ እንደሚገኙት ብዙውን ጊዜ በናይል ወንዝ አጠገብ በሚበቅሉ አገዳዎች ይገልጻል። እነዚያ አገዳዎች ያለ ውሃ ሊያበቡ ይችላሉ ብሎ ይጠይቃል። በድጋሚ ለተጎዳ ጓደኛ ለመናገር ያልተለመደ ነገር ይመስላል። ነገር ግን እሱ እንደነዚህ ውሃ የሌላቸው አገዳዎች እግዚአብሔርን የረሱ የደረቁ እንደሆኑ ይናገራል። ጓደኛው ኢዮብን የደረቀ ብሎ እየጠራው ነበር እና በሱ ላይ የሚደርሱት መጥፎ ነገሮች ሁሉ እግዚአብሔርን ስለበደለ ነው ይላል። በዚህ ጊዜ ኢዮብ ከሐዘን በላይ ነበር የሚሰማው። ሁሉንም ነገር አጥቷል። በጣም ታሟል። ሚስቱ እግዚአብሔርን ስደበውና ሙት አለችው። እናም ሁን ሶስቱ የቅርብ ጓደኞቹ ምንም እንኳን ንጹሕ ቢሆንም የሚደርስበትን ስቃይ ሁሉ እንደተገባው ክፉ ሰው ነው ብለው እየጠሩት ነው። ኢዮብን ብንሆን ምን እናደርግ ነበር? ኢዮብ አብዛኞቻችን የምናደርገውን አደረገ። በጭንቀቱ ውስጥ እግዚአብሔር የሰዎችን መከራ ያፌዝበታል ሲል ተስፋ መቁረጥ በሚመስል ቃል ተናገረ። የማትተወኝ እስከ መቼ ነው? ምራቄን እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬስ እንደሆነ ምን ላደርግልህ? ስለምን እኔን ለአንተ ዓላማ አደረቀኝ? ስለምን እኔ ሸክም ሆንሁብህ? ኢዮብ ምዕራፍ 20 በእግዚአብሔር ክፋትን በፍቀድ ብቻ ሳይሆን ዝም እንደሚል አልፎ አልፎም የፈተና እንዲከሰት ይፈቅዳል የሚል ሂሳቤ ያጫረበት ይመስላል። ኢዮብ የሰማውን ማመን አልቻለም። እናም ጓደኞቹ ለኔ ደግነት ማሳየት ነበረባቸው ሲል አሰበ። ይልቁንስ ጓደኞቹ እንደ ጅረቶች ናቸው። በጸደይ ወቅት አየሩ ጥሩና ቀላል ሲሆን በውሃ የተሞሉ ናቸው። ነገር ግን በበጋ ወቅት ሞቃታማ ሲሆንና በጣም በሚያስፈልጉ ጊዜ ደርቀው ይገኛሉ። ይህ ሁኔታ ቀጣዮቹን ሁለት ጓደኞች የተሻሉ ነገሮችን እንዲናገሩ ያደርጋቸዋል ብለን እናስብ ይሆናል። ነገር ግን የተሳሳተ ምልከታ ነው። በእርግጥም ሶስተኛው ጓደኛው ሶፋር ከሌሎቹ ሁለቱ ጓደኞች ይልቅ ይበልጥ ጨካኝ ነበር። ነገር ግን ከመናገሩ በፊት የኢዮብ ጓደኛ በልዳድ ጥቂት ቃላቶች ነገረው። ዛሬ ግብጽ ውስጥ እንደሚገኙት ብዙውን ጊዜ በናይል ወንዝ አጠገብ በሚበቅሉ አገዳዎች ይገልጻል። እነዚያ አገዳዎች ያለ ውሃ ሊያበቡ ይችላሉ ብሎ ይጠይቃል።
በድጋሚ ለተጎዳ ጓደኛ ለመናገር ያልተለመደ ነገር ይመስላል። ነገር ግን እሱ እንደነዚህ ውሃ የሌላቸው አገዳዎች እግዚአብሔርን የረሱ የደረቁ እንደሆኑ ይናገራል። ጓደኛው ኢዮብን የደረቀ ብሎ እየጠራው ነበር እና በሱ ላይ የሚደርሱት መጥፎ ነገሮች ሁሉ እግዚአብሔርን ስለበደለ ነው ይላል። በዚህ ጊዜ ኢዮብ ከሐዘን በላይ ነበር የሚሰማው። ሁሉንም ነገር አጥቷል። በጣም ታሟል። ሚስቱ እግዚአብሔርን ስደበውና ሙት አለችው። እናም ሦስቱ የቅርብ ጓደኞቹ ምንም እንኳን ንጹሕ ቢሆንም የሚደርስበትን ስቃይ ሁሉ እንደተገባው ክፉ ሰው ነው ብለው እየጠሩት ነው። ኢዮብን ብንሆን ምን እናደርግ ነበር? ኢዮብ አብዛኞቻችን የምናደርገውን አደረገ። በጭንቀቱ ውስጥ እግዚአብሔር የሰዎችን መከራ ያፌዝበታል ሲል ተስፋ መቁረጥ በሚመስል ቃል ተናገረ። የማትተወኝ እስከ መቼ ነው? ምራቄን እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬስ እንደሆነ ምን ላደርግልህ? ስለምን እኔን ለአንተ ዓላማ አደረቀኝ? ስለምን እኔ ሸክም ሆንሁብህ? ኢዮብ ምዕራፍ 20 በእግዚአብሔር ክፋትን በፍቃድ ብቻ ሳይሆን ዝም እንደሚል አልፎ አልፎም የፈተና እንዲከሰት ይፈቅዳል የሚል ሂሳቤ ያጫረበት ይመስላል። በነገራችን ላይ እግዚአብሔር ይህ ሁሉ ነገር በኢዮብ ላይ ሲከሰትና ኢዮብም እነዚህን ከባድ ነገሮች ቢናገርም እግዚአብሔር ኢዮብን በመብረቅ አይመታውም ወይም አይገስጸውም ነበር። በእርግጥም እግዚአብሔር ስለ ኢዮብ በኋላ በሚናገረው ነገር እንገረማለን። የኢዮብ ሶስተኛውና ጨካኙ ጓደኛ ለኢዮብ ምን እንደሚል በመቀጠል እንመለከታለን። በመጽሐፈ ኢዮብ በርካታ ምዕራፎች ውስጥ እነዚህ ንግግሮች ተደጋግመው ተገልጠዋል። የኢዮብ ምላሾችም ኢዮብ በስሜታዊ መናወጥ ውስጥ እንደነበረ በደንብ ያሳዩናል። አንዳንድ ጊዜ በኢዮብ ቃላት ውስጥ እግዚአብሔራዊ ሐዘን ይሰማል። ሌሎች ጊዜያት ደግሞ ጮክ ያለ ያልተጣራ ቁጣ ይሰማል። እናም ይህ ስሜት ሶፋር ከነገረው በኋላ በግልጽ ይወጣል። ጓደኛው ሶፋር ኢዮብን በተዘዋዋሪ ክፉ፣ ስግብግብ ሰው ሲል ይጠራዋል። እግዚአብሔር ክፉዎችን ብቻ እንደሚቀጣ ይናገራል። ሶፋር ኢዮብ የሚሰቃየው በራሱ ጥፋት እንደሆነና የሚሰማውን ሕመም ሁሉ ይገባዋል ብሎ ያምናል። በጣም ጨካኝ ነው አይደል? በስቃይ ላለ ባልንጀራ ፈጽሞ የማይነገር ነገር ነው። ግን አብዛኞቹ ሰዎች የማያውቁት ነገር ቢኖር የኢዮብ ሦስቱ ጓደኞች የሚናገሩት ነገር በወቅቱ የጥንቱ ዓለም ሰዎች ስቃይን ለማስረዳት ከነገሩት ምርጥ ማብራሪያዎች ውስጥ መሆናቸውን ነው። ሕመምና ስቃይ የሚደርሰው ለክፉ ሰዎች ብቻ እንደሆነ ያምናሉ። እንዲሁም ለአንድ ሰው የሚደርሰው ሕመምና ስቃይ ያ ሰው ካደረገው ክፋት ጋር ተመጣጣኝ እንደሆነ ያምናሉ። ኢዮብ በወቅቱ በዓለም ላይ ካሉ ሰዎች ሁሉ በበለጠ እየተሰቃየ ስለነበር እጅግ ክፉ ሰው መሆን አለበት። ታላቁ ሁኔታ ግን ኢዮብ በጭራሽ ክፉ ሰው አልነበረም። ታዲያ ለምን ይህ ሁሉ ስቃይ ደረሰበት? ዓይነ ስውር ሆኖ የተወለደውን ሰው ሲያዩ ደቀ መዛሙርቱ ኢየሱስን የጠየቁት ተመሳሳይ ጥያቄ ነበር። ዓይነ ስውር ሆኖ እንዲወለድ ማን በደለ? ይህ ሰው ወይስ ወላጆቹ? በደቀ መዛሙርቱ አእምሮ ውስጥ የዚህ ሰው ዓይነ ስውርነት የአንድ ሰው ኃጢአት ቀጥተኛ ውጤት መሆን ነበረበት። ታላቁ ኃይል ንግግራቸውን ከማቋረጡ በፊት የኢዮብን የመጨረሻ ቃላት እንመልከት። ኢዮብ ደፋር መግለጫ ይሰጣል። አሁን የኔን ክርክር ፈጽሜያለሁ። አሁን ሁሉን ቻይ የሆነው ይመልስልኝ። ኢዮብ በመሰረቱ እግዚአብሔርን ለክርክርና ለፍርድ እየፈለገው ነበር እና እግዚአብሔር ለስቃዩ መልስ እንዲሰጠው እየጠየቀ ነበር። ነገር ግን እግዚአብሔር አስደናቂ ግን ደግሞ ብዙውን ጊዜ በተሳሳተ መንገድ የሚተረጎመውን መልስ ከመስጠቱ በፊት ኤሊሁ የተባለ ሰው መጮሄ ይጀምራል። የዚህ ሰው ንግግር በጣም ድንገተኛ ነው። እዚያ ለምን እንደተገኘ ማንም አያውቅም፣ ግን በጣም ተቆጥቷል። ለዚህም ነው መናገር የጀመረው። የሚናገረው ነገርም በመከራ ውስጥ ላሉን ሁሉ በጣም አስደሳች የሆነ ነገር ነው። የኢዮብን ጓደኞች ኢዮብ ስለሚያልፍበት የስቃይ ነገር ምንም ማስረጃ ሳይኖራቸው በመናገራቸው ይገስጣቸዋል። ምናልባትም ኢዮብ በመጨረሻም የኔን እውነት የሚደገፍ ሰው እያለ ያሰበ ሊሆን ይችላል። ነገር ግን ይህ ኤሊሁ ኢዮብን እግዚአብሔርን ባለማመኑ መውቀስ ይጀምራል። ኤሊሁ ለኢዮብ ስቃይ ከጓደኞቹ የተለየ ማብራሪያ ይሰጣል። ሕመምንና ስቃይን ከሰንሰለት ጋር ያወዳድራል። አንዳንድ እግዚአብሔር እነዚህን ሰንሰለቶች በጻድቅ ሰው ላይ ያደርጋል። በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል፣ ሰውን ከክፉ ሥራው ይመልሰው ዘንድ ከሰውም ትዕቢትን ይሰውረው ዘንድ። ኢዮብ ምዕራፍ 33። ስቃይ አንዳንዴ ክፉ ሰዎችን ለመቅጣት ይደረሳል። በአንጻሩ ደግሞ ጥሩ ሰዎችን ለማዘጋጀትም ሊደረስ ይችላል። የኢዮብ መልካም ጓደኛ ኤሊሁ እየተናገረ ያለ የተፈጠረው ትልቅ አውሎ ነፋስ መገለጽ ጀመረ። ይህ አውሎ ነፋስ በነጎድጓዱ ውስጥ ጮኸ፣ ሰማዩን በወፍራም ደመና ሞላው። ደመናዎቹም ብሩህ ብርሃንና ጠንካራ ነፋስ የያዙ ሲሆን ውሃውን ወደ በረዶ ለወጠው።
ነገር ግን ኢዮብ ወይንም ጓደኞቹ ለኤሊሁ ምላሽ ከመስጠታቸው በፊት እግዚአብሔር ራሱ ከዚህ ታላቅ አውሎ ነፋስ በኋላ በቀጥታ ለኢዮብ ተናገረ። እንደ ሰው ዝግጁ ሁን፣ እኔ እጠይቅሃለሁ፣ አንተም ትመልስልኛለህ አለው። ኢዮብ እዚህ ጋር በጣም ደንግጦ ይሆናል። ምክንያቱም ኢዮብ እግዚአብሔር እንደተወው ሕይወቱ እንደተበላሸመ ተስፋ እንደሌለው በመክሰስ ደምድሟልና። ነገር ግን እግዚአብሔር ኢዮብን ከምድር ገጽ ላይ ከማስወገድ ይልቅ መጀመሪያ ላይ የማይዛመዱ የሚመስሉ ተከታታይ ጥያቄዎችን ጠየቀው። ነገር ግን አንድ ላይ ሲሰባሰቡ ስለ ስቃይ፣ በተለይም ልዩ ስለሆነው ስለ ሌዋታን ፍጡርና በዓለም ላይ ስለሚከሰቱ የፍጡራኑ አካሄድ ወደ አንድ የመጨረሻ ድምዳሜ አመራ። ያም ስለ እግዚአብሔር ሁሉን አድራጊነት። እግዚአብሔር በመጀመሪያ ምድርን በፈጠረ ጊዜ የት እንደነበረ ኢዮብን ጠየቀው። ምድርን ለመለካትና የት እንደምትቀመጥ የመወሰን ዕውቀት አለው ወይ ብሎ ጠየቀ። የዚህ ጥያቄ አስገራሚው ነገር ቢኖር ምድር ከፀሐይ ትንሽ ብትርቅ ኖሮ ሁላችንም እንቀዘቅዛለን። ምድር ከፀሐይ ትንሽ ብትቀርብም ኖሮ ሁላችንም በቃጠሎ እናረቃለን። ኢዮብ ምድርን በዩኒቨርስ ውስጥ የት ማስቀመጥ እንዳለበት ሊያውቅ ይችል ነበር ወይስ ስለ ባህሮችስ? እግዚአብሔር ኢዮብን ውቅያኖስን የማዘዝ ስልጣን ያለው ማን ነው? እስከዚህ ድረስ ትመጣለህ፣ ከዚህ በላይ አትመጣም በማለት ማዕበሎችን የሚቆጣጠር ማን ነው? እግዚአብሔር ኢዮብን ምድር ከፀሐይ ብርሃን የምትቀበልበትን ጊዜና መብራቷ የሚጠፋበትን ጊዜ መቆጣጠር ይችል እንደሆነ ይጠይቃል። በመጨረሻም እግዚአብሔር ኢዮብን ዛሬም ድረስ ብዙ ሰዎችን እንቅልፍ የሚነሳ ጥያቄ ጠየቀው። ሰዎች ከሞቱ በኋላ ምን እንደሚሆኑ ያውቃሉን? እያንዳንዱ ሃይማኖት የራሱ ንድፈ ሐሳቦች አሉት። መጽሐፍ ቅዱስና የተለያዩ ቅዱሳት መጻሕፍት ከሞቱ በኋላ ስላለ ሕይወት ጥልቅ ግንዛቤዎችን ይሰጡናል። ይህም ቢሆን እግዚአብሔር ብቻ ነው ዘላለማዊነትን ሙሉ በሙሉ የሚረዳውና የሚያውቀው። ኢዮብ የአየር ሁኔታን መቆጣጠር ይችላል? በሰማይ ያሉትን ከዋክብትስ ወይስ ደመናዎችንስ? በእነዚህ ላይ ምንም ማድረግ አይችልም። በመጀመሪያ እግዚአብሔር ኢዮብን ስለ አንበሶች ጠየቀው። ኢዮብ ለአንበሶች አደን ማደን ትችላለህ? ወይስ የወጣት አንበሳን ምግብ ፍላጎት ማርካት ትችላለህ? ወይስ ስለ አጋዘንንስ? ይህ አጋዘን መቼ፣ የት እና እንዴት ትወዳለች? የወጣት አጋዘኖች እናታቸው ከለቀቃቸው በኋላ እንዴት መኖርን ይማራሉ? ወይስ ስለ የዱር አህያስ ሕይወቱ እንዴት ነው? ኢዮብ ስለ የዱር በሬ፣ ስለ ሰጎን፣ ስለ ፈረስ ወይም ስለ ንስር ታውቃለህ ተብሎ ጥያቄ ቀረበለት። ኢዮብ ስለ እነዚህ ነገሮች ሁሉ ምንም አይነት መልስ አልነበረውም። በዚህ ጊዜ መጽሐፈ ኢዮብ ድንገት ወደ ፕላኔትና ስለምንኖርባት ምድር መጠየቅ ያመራል። በዚህም እግዚአብሔር ዩኒቨርስን የፈጠረው እሱ እንደሆነ አሳይቷል። ስለዚህም ኢዮብ እግዚአብሔርን ይህን ዩኒቨርስ የማስተዳደርን ጥበብ የሚያውቅ መሆኑን ሊገነዘብ ይችላል። በግልጥም ኢዮብን ይህን ውብ ዓለም የፈጠረው እሱ መሆኑን እያሳየው ነው። ታዲያ እግዚአብሔር ሊያሳየን የፈለገው ነጥብ ምንድን ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ በወንጌል ይህን ክፍል በሚገባ ያጠቃለለው ይመስላል። ደቀ መዛሙርቱን ሁለት ድንቢጦች በአንድ ሳንቲም አይሸጡምን? ከአባታችሁ ፈቃድ ውጪ ከምድር ላይ አንድም የሰጉራችሁ ዘለላ አይወድቅም? እንግዲህ አትፍሩ፣ እናንተ ከብዙ ድንቢጦች ትበልጣላችሁና ሲል መለሰላቸው። ኢዮብ እግዚአብሔርን ረሳኝ ብሎ በውስጡ ቢሰማው እንኳ እግዚአብሔር ግን በእያንዳንዱ ፍጥሩ ላይ ሁልጊዜ ምን እያደረገና ምን ዓላማ እንዳለው ያውቃልና ሁሉንም በትዕግስት መጠበቅ እንደሚገባ በትክክል ያሳየናል። ይህ እውነት እጅግ በጣም አስፈላጊ ነው። እግዚአብሔር ቸር ከሆነ ጥሩ ሰዎች ላይ ለምን መጥፎ ነገሮች ይደርሳሉ ለሚለው ጥያቄ ሙሉ በሙሉ መልስ የሚሰጠው የእግዚአብሔር ጥልቅ ዕውቀት ብቻ ነው። እግዚአብሔርም ለኢዮብ በጣም አስደናቂ የሆነ ነገር ሊያካፍለው ፈለገ። ነገር ግን ይህን ከማድረጉ በፊት ኢዮብ በመጨረሻ ለእግዚአብሔር ጥያቄዎች ሁሉ መልስ ሰጠ። አሁን ዝም እላለሁ፣ እናም አንተ ብቻ እንድትናገር ፈቅዳለሁ አለ። እግዚአብሔርም ኢዮብን እንድትጸድቅ እኔን ታወግዘኝ ዘንድ ትፈልጋለህን አለው። በሌላ አነጋገር ኢዮብ ሆይ ከእግዚአብሔር የበለጠ ጻድቅ ነህን አለው።
በመጨረሻም በእግዚአብሔር ሁሉም ቻይነት የአመነውና የታመነው ኢዮብ ለእግዚአብሔር በእነዚህ አስደናቂ ቃላት መልስ ሰጠ። በጆሮ መስማት ሰምቻለሁ፣ አሁን ግን ዓይኖች አዩህ። ስለዚህ ራሴን እጠላለሁ፣ እናም በአፈርና በአመድ እጸጸታለሁ። ኢዮብ እንዴት እንደሆነ ባይረዳውም እንኳን እግዚአብሔር ሁሉንም ነገር ለኢዮብ መለሰለት። ከአእምሮ በላይ የሆነ በረከት ባረከው። ነገር ግን አብዛኞቹ ሰዎች ስለ ኢዮብ መጽሐፍ የማያውቁት ነገር ቢኖር በመጽሐፍ ቅዱስ ውስጥ ከኢዮብ ጋር በጣም የሚመሳሰል ሌላ በታላቅ መከራ አለፈ ሌላ እንደነበረ ነው። መጽሐፍ ቅዱስ የሐዘን ሰው ከሐዘን ጋር የተዋወቀ ይለዋል። ልክ እንደ ኢዮብ በሰይጣን ተፈትኗል፣ ሁሉንም ነገር ተነጥቋል እና በወዳጆቹ ሁሉ ተከዷል። ነገር ግን በዚህ ሁሉ ውስጥ እግዚአብሔርን አልጠየቀም፣ አላማረረም። ምክንያቱም እሱ ራሱ እግዚአብሔር ነበርና። ከነጎድጓድ አውሎ ነፋስ ውስጥ የተናገረው የዓለምን ፍጥረታት ሁሉ የፈጠረው እና ታላቁን ቤሄሞት አልፎ ተርፎም ሌዋታንን ሊገራር የሚችለው ኃያል አምላክ የሰውን ሥጋ ለብሶ በመስቀል ላይ አስጨናቂ ሞትን ሞተ። ጥሩ ሰዎች ለምን ይሰቃያሉ የሚለውን ጥያቄ ለመመለስ ከፈለግን በመጀመሪያ እግዚአብሔር በመስቀል ላይ ለምን ተሰቃየ፣ ለምንስ ሞተ የሚለውን ጥያቄ መጠየቅ አለብን። እግዚአብሔር የሚወዳቸውን ይፈትናል፣ ከመከራም ሁሉ ያድናቸዋል። እንደ ወርቅ ፈትኖ ለዘላለም ሕይወት የተገቡም ያደርጋቸዋል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙም አሜን።